السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ የሰዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። የሆነ ቪዲዮ ላሰማችሁና እኔ ከዛ ሐሳቤን እሰጣለሁ። በጣም ስለገረመኝ ነው ማለት ነው። ለምን የሳራ አነጋገር በጣም ስላናደደኝ ላሰማችሁ። ምንም ድጋፍ አያረግልሽም። ከማዳም ቤት የወጣሽው አሁን ቅርብ ቀን ነው። ስትሰሪ ነበረ። ማንም አይሰጥሽም። አንደኛ እነ ዘርፌ ጋር በትርፍ ከመስራት ይልቅ ብትቀጠሪ እንዳማራጭ። በደንብ አዳምጪኝ። እውነቱን ነው የምነግርሽ። እኔ ማንም ወደደኝ ማንም ጠላኝ አይመለከተኝም። የራስሽን ነገር ለማግኘት በመጀመሪያ ልክ አሁን እንደነ ዘርፌ ተቀጥረሽ ትሰሪልሽ። ከዛ በኋላ ቀስ ብለሽ የራስሽን ነገር ታረጊልሽ። ገባሽ? ማንም አያረግልሽም። በደንብ አዳምጪ። ሁለተኛ አሁን አንቺ እንዳልሽኝ ይቺ 5 ብር የ10 ብር ትርፍ ሶሊያና አንቺን ታሰራሻለች ወይ? አንቺን ታቋቁምሻለች ወይ? ውዲ ጥያቄ። አሁን አንቺ እንዳልሽው ያቋቁምሻል? ማሪ ንገሪ። ዛሬ እኔ 10 ሺህ ሸጥኩልሽ፣ 1 ሺህ ብር ተሸጠልሽ። በዚህ በ1 ሺህ ብር በየቤቱ እየገባሽ እንደዚህ አርጉ ልትያትቺ። ስለዚህ ጎበዝ ከሆንሽ ጠንካራ ከሆንሽ የሚቀጥርሽ ሰው ፈልገን ተቀጥረሽ ልክ እንደነ ዘርፌ ልክ እንደኔ ልክ እንደነ ምስር አትሰሪ። አርጌ እሱን እኮ አንዴ እኔ ያልሰማሽና ያልተረዳሽ ማለት ነው። ከስራ የወጣሁበት ምክንያቱ ማለት ነው ካልሰማሽኝ ከስራ ቦታዬ ከሴትዮዬ እህቶች ጋር ማለት ነው የእህቶቿ ሰራተኞች ሀበሾች አሉ። እኔ በድምጼ ነው የሚያውቁኝ አይደለም በአካል አግኝቶኝ ማለት ነው። እንዞራለንና ከነ ቪዲዮዬ ነው ለሴትዮዬ የሰጧት ከነ ቪዲዮዬ ማለት ነው። ሰፈር ታደርጋለሽ እንዴ ስትለኝ አይ አይደለም በሆነ ታይም ላይ ሀፕን አድርጎብኝ ከሰው ጋር ተጣልቼ ነው አልኳት። ከሴትዮዋ ጋር በጭቅጭቅ ነው የነበር ነው ማለት ነው። አሁን እኔን አጋጣሚውን አግኝቼ ስለመጣው እንጂ ከሴትዮዋ ጋር ልጆቿ በተኮሱ ቁጥር የምትገላምጠኝ ታይም ይበዛ ነበረ። እሷም ሰው አግኝታ እስከምታስወጣኝ እንጂ አላስቀምጠኝ ብላ የተቀመጥኩ ሰው ነኝ። ተቸግሬ የተቀመጥኩ ሰው ነኝ። ከማዳም ቤት ሂጄ እንኳን አልኩሽ ሳር ትሰራለች ብለው ለሴትዮዋ የተናገሩ ሀበሾች አሉ። ይሄ ደግሞ እንጂ እኮ የማዳምን ቤት ጠልቼው አይደለም። 2000 ብር ተከፋይ ነኝ። በጣም ደስ ብሎኝ ራሴን ደብቄ ስሰራ የነበርኩ ሰው ነኝ። ችግር የለብኝም። አሁንም እኮ አሪፍ ቦታ ነው። አሪፍ ቦታ አይሁን እኔ ችግር የለብኝም። ተቀጥሮ የመስራት እኮ እኔ ችግር የለብኝም። ሳሪ አልሰራም የምልበት ችግር የለም። እኔ አለኝ ኃላፊነት አለብኝ። እኔ አልቀጠርም አልልም። ውጩን ለምጄ የውስጥ ይከብደኛል የምልበት የለኝም። ኃላፊነት አለብኝ። እኔ አይከብደኝም። ግን ሳሪ ይቅርታ አንዴ ታስራ እየገባሁ ነው። መልእክት ላስተላልፍና ልውጣ። ይቅርታ ጋር ዮኒላ ተራን ጠብቀ። ሲጀመር እኔ ደግሞ ለመልእክት አልገባሁኝም። እዚህ ለስራ ነው የገባሁት። እሷንም ማስረዳበትን እኔ ብዙ እንጀራና ሽሮ እሸጥበታለሁ። እሺ ቀጥይ፣ አውሪ ቀጥይ። ማሪዬ እንዴት ነሽ? ደህና ናችሁላችሁ? አርፊ እንዴት ነሽ ማሪ? ሰላም ነው? ልጅ እናት እንዴት ነሽ? ሁላችሁ ያለው እንዴት ነሽ? እኔ ያለው ይኸውልሽ ሶሊያ ሳራ አትንቀልቀይ፣ ገባሽ? አትንቀልቀይ። ለምን ለዚህ ሁሉ ደረጃ ያበቃችኋት እናንተ ናችሁ። ገብታ እሷ የዛኔ ባትከስ ባትካሰስ ኑሮ በዚህ ሁሉ ደረጃ ስሟ አይጠፋም ነበር ማለት ነው። አይጠፋም ነበር። ገባችሁ? ጦርነቱም ከማን ጋር ነው? ከፍቅር ዲዛይን ጋር ነው። ገባችሁ? ፍቅር ዲዛይን እንግዲህ የበየዳ ኢየሱስ ሰው ነው። እሱ ደግሞ እንግዲህ ሲህራ ያሰራል ነው የሚባለው። አብዛኛውን አይታችሁ ሰምታችሁ ከሆነ አይታችኋል። አሁን ሳራ ማንጸባረቅ የፈለገችው ለምንድን ነው ካላችሁ ውዶቼ፣ ለምንድን ነው ማንጸባረቅ የፈለገችው መሰለሽ? እችኛዋ የሰሜን ጎንደር ልጅ ስለሆነች ሳራ እች ማን የምትባል መሲ ብርጅስቶን ጓደኛዋ ስለሆነች መሲ ብርጅስቶንን እሷ ደግሞ ሞባይል የተበላሸ ሞባይል ትሸጣለች ብላ አንድ አይነት 2-3 ጊዜ ቪዲዮ እየሰራች ነበር። ሰምታችኋል፣ አይታችኋል ማለት ነው። ገባችሁ? ለሐቅ የምትመሰክሩ ለክራችሁ የምትመሰክሩ ሰዎች እንዲያውም እኔ በውስጥ ገብቼ እንደዚህ አይነት ጣጣ ውስጥ አታውሪ፣ ስህተት ካለ በውስጥ አውሪ፣ መሲ ብርጅስቶንን አዋሪያት በውስጥ ብዬ ቴክስት አስቀምጭላታለሁ ለሶሊያና ማለት ነው። ከዛ ትየው አላሁ አለም ማለት ነው። አሁን ሳራ ዲስሪስፔክት እያረገቻት ያለው ለምን እንደሆነ ታውቃላችሁ? የመሲ ብርጅስቶን ዳይፐር ስለሆነች ነው። ገባችሁ? ሳራ የመሲ ብርጅስቶን ዳይፐር ስለሆነች፣ እችኛዋ ደግሞ እቺ የሰሜን ጎንደር ልጅ ስለሆነች ሁለተኛ ደግሞ ፍቅር ዲዛይን
ገንዘብ ስላለው ቢዝነስ ስላለው ለዛ ነው በዚህ ደረጃ ማለት በቃ ዲስሪስፔክት የምታረጋት ማለት ነው። እና ወይዘሮ ሳራ በለፈለፉ ባፊ ጠፉ ይላል ያገሬ ሰው። ምን አለ ምን ነው ቆላሽ ማለት ነው። ቆላሽ የኔ እናት ባል ገዝተሽ እያመጣሽ ምን እያልሽ እየተግማማሽ እንዴ። አሁን ደግሞ አንቺ አፋሌ ብለሽ ታወሪያለሽ። ምክንያቱም እች ልጅ ተሳሳተሽ፣ ኦፍኮርስ ተሳስታለሽ። ከተሳሳተች ግን እንደዚህ ነው መታ ችግሯን እየተናገረች አንቺ ምንድነው የፈለግሽው? መሲ ብሪጅስቶንን ስለተናገረችብሽ ነው በዚህ ደረጃ ልጅቱን ውሻ አድርገሽ ያባረርሻት። ኦኬ ውሻ አድርገሽ ያባረርሻት ለምንድን ነው? ልጅቱን ስለተናገረብሽብሽ ነው። መሲ ብሪጅስቶን ፎርጅድ ስልክ ስለምሸጥ እሷ እኮ በአንደበቷ እኮ ተናግራለሽ። በአንደበቷ ፎርጅድ ስልክ ስሸጥ እንደነበረ ተናግራለሽ። እኔ ተቀጥሬ ስሰራበት ከነበረው ቦታ ፎርጅድ ስልክ ይሸጥ ነበር ባንጋሊ ብላለሽ እሷ። አንቺ ለምንድን ነው የምታሽቃብጩ ነው? ወይስ እቺ የሰሜን ጎንደር ልጅ ስለሆነሽ ለዛ ነው በዚህ ደረጃ ዲስሪስፔክት የምታረጋት? ውሸቷ ነው፣ እንደዚህ ነው፣ በዚህ ወጥቶ በዚህ ወርዶ ምን ነው እንዴ? እንቁላል ይጠበስልኝ እኮ አልሽ ነው። በቃ የሆነ 1 ሚሊዮን ፎሎ ስለገባሽ አናትሽ ጦዘ። ባል እየገዛሽ እያመጣሽ አናትሽ ፈላብሽ፣ ተንደገደግሽ። እና ለማንኛውም በዚሁ አጋጣሚ ለሳራ የምታሽቃብጡ ሰዎች ጤነኛ አትመስሉኝም። ወላሂ ነገ ወዲያ እናንተንም ትረግጣለች። ገባችሁ? እነሱ ልክ እስከሚፈምሱ ይሏቸዋል። ከፈመሱ በኋላ የራሳቸውን ነገር ነው የሚያጧጥፉ። ገባችሁ? ሶሊያና ደግሞ ጥፋት ሊኖርባት ይችላል። ጥፋት የለባትም እያልኩ አይደለም፣ ሊኖርባት ይችላል፣ ሰው ናት። ግን በዚህ ደረጃ ግን በግዴታ አስፈራርተው ምን ብለው ነው ይቅርታ እንድትጠይቅ ያረጓት? እነማን? እነ መሲ ብሪጅስቶን። እነሱ ፌመስ ስለሆኑ ይሸፋፈናሉ፣ እርስ በርስ ይሸፋፈናሉ። ገባችሁ? እና የመዳም ቅመሞች በዚሁ አጋጣሚ ልንገራችሁ፣ በዚሁ አጋጣሚ ጓደኛ ሲታማ ለኔ ብለህ ስማ ብላችሁ ተናገሩ። ገባችሁ? የሚደረገውን ስራ መቃወም አለባችሁ። ለምን? እየሆነ ያለው እያረጉት ያለ ነገር በጣም ስለሚያስጠላ። ገባችሁ? በጣም ስለሚዘገንን። በተለይ መሲ ማለት ነው በጣም ቆልቷታል። በጣም ተንደግድጋለች ማለት ሳራ ማለት ነው። ባልገዝታ አምታ ደግሞ ትበሻቀጣለች እንዴ? ባልገዝታ አምታ ርካሽ ስለሆነሽ የረከሰች ሴት ስለሆነሽ ባልገዝታ አምታ ያዙኝ ልቀቁኝ ትላለሽ። መጀመሪያ ደረጃ ወንድ ከሆንሽ ባል ከመግዛት ውጪ እንዴ። እኛ እኮ ዝም አልን አንናገርም ብለን ዝም አልን። አንቺ ግን ሁልጊዜ ራስሽን እንደ አራዳ ራስሽን እንደ እንትን ነው የምትቆጥሪ። ስለዚህ አርፈሽ ተቀመጭ መሲ፣ አርፈሽ ተቀመጭ። አንቺም ደግሞ ሳራ አርፈሽ ተቀመጭ። ገባሽ? በጣም እኮ ነው የሚገርመው እናቴ። በቃ ይሆናል አይደለ? በቃ በጣም ነው የሚተባበሩት። ገባችሁ? በጣም ይተባበራሉ። ሌላ ሰው በቃ ከነሱ ውጭ ሌላ ሰው እንትን እንዲሉ አይፈልጉም። ልክ የሆነ ስህተት የሆነ ሚስቴክ ሲፈጠር ደግሞ በዛው ይሸፋፈናሉ። ሚስቴክ ሲፈጠር ይሸፋፈናሉ። ለምን? እያንዳንዱን ጥፋታቸውን ስለሚያውቁ፣ የወረዱ የረከሱ ስለሆኑ ጥፋታቸውን ስለሚያውቁ ምንድነው የሚሆኑት? በቃ እንትን ይሆናሉ። ገባችሁ? በቃ የሆነ ፋውል እንዳይፈጠር የሆነ ነገር እንዳይፈጠር ተሎ ብለው ሽፍን ያደርጉታል፣ የራሳቸው ሲሆን ማለት ነው። ስለዚህ ወይዘሮ ሳራ አርፈሽ ተቀመጭ። ባል እንደ መግዛት አይደለም። ይሄ የሲህር አድርገውባት ምናምን ሀበሻ አፈናቅሏት ነው ሲጀመር እንጂ ወዳ ፈቅዳ ፈልጋ ያመጣችው ነገር አይደለም። ኦኬ? ይሄ ሲህር ያወራችው ነገር ጎድቷታል። በጣም ልጅቱ ሶሊያና በጣም ተጎድታለች። በጣም ተጎድታለች። ስለዚህ በጣም ነው የሚደብረው። በጣም ማለት ነው። ካንቺም ደግሞ ይሄን አንጠብቅም። ገባሽ? የራስሽን ሰው አሳልፈሽ ሰተሽ የራስሽን ሰው አሳልፈሽ ሰተሽ በዚህ ደረጃ ያዙ ይልቀቁኝ ስትይ
በዚህ ደረጃ አይደብርሽም እንዴ? ባል እንደመግዛት እኮ አይደለም ይሄ ባል እንደመግዛት አይደለም ገባሽ? ይሄ በሲህር ነው ሲህር ተደረገበት ሲህር ባይዘወይ በቃ ከሀቢባ ቤት ገብታችሁ ትበጠረቁና ይሄው ከሶሊያና ተማሩ ሐቅ ይወጣልኛል ብላ መጣ ፍቅር ዲዛይን ሀብታም ስለሆነ በገንዘብ ቲክቶከሩን ሁሉ ዘጋው ለውሸት ተፈረደ እሷ ገንዘብ ስለሌላት መጨረሻ ላይ ምን ሆነ ይሄው አሁን ሶሊያና የምትበላው አታ ያን ወር ደሞዝ ይዛ መጣ ያንንም ገንዘቧን ሰርቀውባት ከዛ በኋላ 3 ቀን ባህር ላይ ተኝታለች 3 ቀን አሁን ደግሞ መሲ ብርጅስቶን እሷ ሳራ ደግሞ ለምንድነው ዲፌንድ ያላረገችላት መሲ ብርጅስቶንን ሌባ ስላለች ኦፍ ኮርስ መሲ ብርጅስቶን ሌባ ናት ምን ይጣበስ ታዲያ ሌባ ናት ሌብነቷን ደግሞ እኛ እናቃለን እንደው እኔ ብዙ አወራለሁ ካልኩ ብዙ ሚስጥር አወጣለሁ ስለዚህ ሳራ አርፈሽ ተቀመጭ ገባሽ አሁን አንቺ የሰሜን ጎንደር ሰው እንደማትወጅ በደም